ምነው ብዬ ራሴን አልወቅስም ለምን ቆንጆ አየህ ተብሎ አይን አይከሰስም ተከተለሽ አይኔ ተክዞ ባዘለቀ ምንድን ነው ወይዘው ከቤተሰቦች ጋር አታስቀኛል። ቤተሰቦች እንዴት ናችሁ? አለን ለእናንተም ጠጥ እሺ እኔ ቀልድ ነው። አሁን እኔ ቁም ነገር ልነግርህ ነው የመጣሁት። እንዲህ ትለሳለሱና አቤት ያጥፊ ቤተሰቦች እንዲውን አላስጨረስከኝም። እንዳንተ ያለኝ ነገር አሁን ተቀይሯልና እንደምወድና እንዳንተ ስሜት እንዳለኝ ጓደኝነታችን እንዲያድግ እንደፈለኩኝ እንድታቀብ ይሄ በጣም ያሳፈርሽ ላስብበት ካንቺ ወጥቶ በማግኘቴ በጣም ደስ ሰላም ውድና የተከበራችሁ የኛ ተወዳጅ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ። የኔ ተወዳጅና እንቁ ወርቅ ቤተሰቦቼ የምወዳችሁ የምትወዱኝ የማከብራችሁ የምታከብሩኝ ቤተሰቦቼ በሙሉ ባላችሁበት ሰላማችሁ ብዝዝት ይበልልኝ ብያለሁኝ። እንግዲህ ዛሬ እኔ መጥቻለሁኝ። ትላንትና ስለጠፋሁኝ በጣም ከልብ ይቅርታ ጠይቄያለሁኝ። ትላንትና አልመጣንም ነበረ። ትንሽ ሰሞኑን የአየሩ ሁኔታ ጥሩ አይደለም። ዝናብ ይዘንባል። በእርግጥ እኔ በጣም ነው ዝናብ የምወደው። ከኔ ጋር ስቲል ነው አብረውኝ የነበሩ ቤተሰቦች ለዝናብ ያለኝን ለውሃ ያለኝን ቦታ ያውቃሉና ዝናብ ወዳለሁኝ። ግን ደግሞ አንድ ቀን ኤቢን አስደበድበዋለሁ። አንድ ቀን በዝናብ ኤቢን አስደብድቤ ቪዲዮ ሰራላችኋለሁኝ። እኔ ስለምወድ ችግር የለውም። ግን ሰሞኑን ደግሞ ትናንትና አስቤ ነበር ይሄንን እንትን ለመስራት ግን ደግሞ ትንሽ ታመሜም ስለነበረ ጉንፋንም ስለያዘኝ ያለውበት ሁኔታ ጥሩ ስላልሆነ ዝናብ ደግሞ ቢጨመርበት የከበደ ይሆናል የከፋ ይሆናል ብዬ ስላሰብኩኝ ነው ያልመጣሁት ማለት ነው በዝናብ ብቻ። ግን ያው ሰሞኑን ብዙም ሳይርቅ በዝናብ አስደብድቤ ይመጣል እንዳያየው ይሄንን ቪዲዮ ብዙ ጊዜ ያው እኔ ሳወራ አያየኝም ብዬ አሳልፎ ነው የሚያየው ብዬ አስቤ ነው ማወራውና በእንትን ግን በዝናብ ግን እመጣላችኋለሁኝ ከሱ ጋር ማለት ነው። ዛሬ እንግዲህ በሆነ ሀሳብ ነው የመጣሁት። ሰሞኑን እያያችሁ ነው በጣም እየተጫወተብኝ ያለው። አንዴ ቡና ካልጠጣሽ አንዴ ካንቺ ጋር መሆን አልፈልግም ያስቸገሩኝ ነው እያለ ምናምን፣ አንዴ ልሳምሽ እያለ ምናምን በጣም ብዙ ነገር እያደረገኝ ያለውና አላወቀኝም ይመስለኛል። እኔ ትንሽ ሳቂ ያስቸግረኛል እንጂ ያው ፕራንክ ላይ አልታማምና ዛሬ ያው እሱ እንደዛ እያደረገኝ ስለነበረ ዛሬ ምን አስቤ መጣው መሰላችሁ? ያው እኔና ኤቢ እንደሚታወቀው ጓደኛሞች ነን፣ ጥሩ ጓደኛሞች ነን፣ ክሎዝ ጓደኛሞች ነን። ኤቢ በነገራችን ላይ በጣም የሚረዳኝ ማለት የሆነ ልክ አለ አይደለ? ለሴት ጓደኛችሁ ሄዳችሁ ምናምን ስታወሩ ያለው ስሜት የሆነ ነፃነት ይሰማችኋል፣ ቀለል ይላችኋል ምናምን ታማክራላችሁ። ጀስት እንደዛ ምንም ነገር ሳልደብቅ የማወራው ሰው ነው ማለት ኤቭሪቲንግ ምነግረው ሰው ነውና እንደራሱ ሆኖ እዚህ ላይ ሚዲያው ላይ ምናምን እንደምታዩት እንደምንቀላለደው እንደምንሰዳደበው ምናምን ብቻ ሳይሆን ኖርማሊ በሪሉም እንደዚህ ከካሜራ ጀርባ ስናወራ ምናምን በጣም የሚረዳኝ እሱም ሲያወራኝ እንደዛው በግልጽነት የሚያወራኝ ሰው ነውና ጀስት የኛ ቀረቤታ በጣም ክሎዝ ነን፣ ጓደኛ ነን። እና ዛሬ ምን አሰብኩኝ መሰላችሁ? ያው እንዳትናገሩኝ እናንተም ያው በቃ እኔ ላንተ ጥሩ ስሜት አለኝ እና ጓደኝነታችንን ወደ ፍቅር ግንኙነት ብንቀይረው ብዬ አሰብኩኝና ዛሬ በቤተሰቦች ፊት ይሄንን ነገር ልጠይቅ ነው የመጣሁትና እንደማታሳፍረኝ እርግጠኛ ነኝ። በእናንተ ፊት ነው ብሎ እሺ እንዳይለኝ ፍሩ እንጂ እሺ ካለኝ ምን እንደምሆን አላውቅም። ከዛ እኔ ጋር ምን ስሜት አለ ቢለኝ ማለት ነው አስቡት። ብቻ ግን ያው እንደዛ አይለኝም ብዬ አስቤ ዛሬ ያው የሴትነት ክብሬን ዝቅ አድርጌ አውርጄ ዛሬ ላንተ ያለኝን ስሜት ለመናገር ነው የመጣሁትና እባክህ ስሜቴን ተቀበለኝ ብዬ እለዋለሁ ማለት ነው። እንግዲህ የእሱ ምላሽ ምን እንደሚሆን አብረን የምናየው ይሆናል። ግን ይደነግጣል ይመስለኛል። ለምን ይደነግጣል? እኔ ባለፈው
ለዛ እኔ ምንም በማላቅበት ቤቱ አሞኛል ብሎ ጠርቶ ያው ሁሉ ነገር አድርጎኛል። አይታችኋል። ለመሳም ምናምን ነገር አድርጎ ፕራንክ አድርጎኛል። ስለዚህ ኖርማል ነገር ነው ብዬ ነው ማስበው እና ዛሬ እሰራለታለሁ። ደውዬለት ነበረ የሆነ ቦታ ቁጭ ብያለሁ ብሎኛል እና እዛ ቦታ ከመሄዴ በፊት ለእናንተ መግቢያው እንትኑን ሐሳቡን መግቢያውን ልንገራችሁ ብዬ ነው የመጣሁት ማለት ነው። ሐሳቤን ግልጽ አድርጌ በኋላ ደግሞ ቀጥታ ወደሱ ብገባ ለእናንተም ስላልተናገርኩ እውነት ነው ብላችሁ እንዳትሉብኝ እና ለዛ ለእናንተ አስቀድሜ ልናገር ብዬ ነው እና በዚህ አጋጣሚ እንግዲህ ቤተሰቦች አንዳንድ ሰዎች በኔ እንደዚህ መሆን በኔ ከፍ ማለት በኔ እድገት እየተበሳጫችሁ ያላችሁ ሰዎች አላችሁና ለእናንተ ሰዎች እንግዲህ እሰይ ብሏል አዶናይና እሰይ ብለናል። ለማንኛውም ለዚህ ቤት አዲስ የሆናችሁ ሰዎች ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወደ ዩጋ አብረን እንሂድ። ተከታተሉ። ወይ አይነግራት አፌ ቀርቦ ልቤ እንደተጎዳ አስጨነቀኝ ውሎ ሲያድር አይን ያመጣውዳ ባላየዋት ምነው ብዬ ራሴን አልወቅስም። ለምን ቆንጆ አየ ተብሎ አይን አይከሰስም። ተከተለሽ አይኔ ተክዞ ባዘለቀ ልቤ አንቺን ይዞ በቃ ልቤ ተመኝቶሻል የኔ ብትሆን ምን ይመስልሻል? ድንገት አይቶሽ አይኔ ፈዘዘ እንዳይነግርሽ አፌ ተያዘ ልቤ መርጦ ቦታ ሰጥቶሻል ያንቺ ብሆን ምን ይመስልሻል? የተመኙት ሁሉም ላይገኝ እንደ ዋይ ጉዳ አደረገኝ ካላደለኝ ገላሽን ለኔ በቀረብኝ ባላየሽ አይኔ አይኔ አያትና አይኔ በድንገት አይኔ ተማረከ አይኔ ወደዳት ወይ አይነግራት አፌ ቀርቦ ልቤ እንደተጎዳ አስጨነቀኝ ውሎ ሲያድር አይን ያመጣውዳ ባላየዋት ምነው ብዬ ራሴን አልወቅስም። ለምን ቆንጆ አየ ተብሎ አይን አይከሰስም። ተከተለሽ አይኔ ተክዞ ባዘለቀ ምንድን ነው ወይዘዊ ከቤተሰቦች ጋር ታስቀኛል። ምን ሆነክ ነው? ምን ሆንኩ እንዴ? ለምን ጠራኸኝ? ለምንድን ነው የሁሉ ደርድረክ በዚህ በጠራራ ፀሐይ ደግሞ የሁሉ መጠጥ ምን የሚሉት ነው? ይስጣማ ሁለት ድራፍት ተጨንፈ ታጪ አጥጣው ጌታ አጥጣም ያማል። እኔ ድራፍት ከምትወዲ ነው የምጠጣው። ዛሬ ትጀምራለህ። እሺ አድብኩኝ አጥጣው ሁለት ድራፍት አጥጣም ያማል እንዴ አጥጣው እንጣላሽ ሁለት ድራፍት ተጨለሽ በጣም ደረስን። አንተ ራሱ በቃ ሆነክ ምን አገባኝ? ቤተሰቦች እንዴት ናችሁ? አለን አለን። ለእናንተም ጠጥ ለምንድን ነው ትደውልልህ? ኖርማል ነበር እንዴ? ነው ብላኝ የመጣው ማን ደውለሽ ነበር? ምንድን ነው አሁን? ምንድን ነው የሚሻለኝ? ግን ሌላ ድራፍ እኔ አልጠጣም። ጌታ ነው ትጠጫለሽ። ቡናውንም አልጠጣም ብለሽ አንዴ ጠጣሽ። ቡና እንደጠጣሁም ታስታውሳለህ። ጥሩ ነው። ይሄ ሁሉ አንተ ብቻ ነው የጠጣው? ጎበዝ ጎበዝ ልጅ ቸርሽ እኔ አልጠጣም። ጌታን አልጠጣም። ቤተሰቦች ለእናንተ ምን ቀልድ ነው። አሁን አትቀልድ። ጌታ ነው ሁሉ አንተ ነው የጠጣው? አይ ሰው ነበር ሂድ ብዬው ሱብ ትመጣለች ሂጂ አልኩ። ያማታል ምናምን የምታርጊው አንተ ሰክረክ ነው እንዴ? ምንድነው ፊቱ? እንዲህ ጠጋ ጠጋ ትሉና ነው ሰው ሊስማችሁ ሲሞክር ያንን ጥፊ የምታቀምስ።
አሁን ለምን መተሽ ነው እንጂ ምን አላልከኝም? እንዴት ተመስ ደውለልኝ? ማን ነው ያወራሽው? እንገናኝ ብዬ እሺ አላልከኝ? አላልኩኝም። ኧረ በቃ ካተ በቃ ከይሁን ተተክሰው ጉዳይ ነው። ጉሮሬ ላይ አትጥሚሽ። ካሜራ ላይ ነን። በቃ ቤተሰቦች እያያችሁ ለታጣበት ማን ጠርቶሽ ነው የመጣሽው? እንዴ እንገናኝ ስለቀደም እሺ አልፈልግም። ሂጂልኝ። እሺ እኔ ቀልድ ነው። አሁን እኔ ቁም ነገር ለነገር ነው የመጣሁት። እንዴ ትለዛለሱና አቤት ያጥፊ ቤተሰቦች እንዲውን ልብኝ አሁን በትከረ ታሚም ቁም ነገር ነው። ሻው በቃ ይቅር። እዚህ ጋር ቴልም ካቲፊ ወደ ቦክስ ካላሸጋገርሽ ውስጥ እንስማሽ። ምን ተብሮ ካለ ከተቀየምከኝ እንዴ በዛኔ አዞ አትነካኪኝ። ሱኒን ሀደፈውበት ጥሩ ነው። ጻቁረ አይደለም አትነካኪኝ። ምን ነው በቃ አትነካኪኝ። ወረቀትሽን ጠብቀሽ እንደዚህ ሆነ ነው። ለምን ባለፈው አንተ ነበር እንዴ ደሰመኝ ስትሞክሪ ነበርና ና ተቀብላ አውራኝ ገርበርሽ አትጨማለቂ። ጀመር ተነስተሽ ይሁሉ ፊልም ተይጣጥ ሐኪም አለ ዲቷ ያማታል እንዴ? አትንኪኝ ጅል የሆነ ነገር ላላክፍልኝ እኮ አታራክፊልኝ። ራሴ ያራግፋል። እሺ የሆነ ነገር ለነገረኝ የመጣሁት ስማ ሚስተር ነው አይደለም እንዴ? ከሚስተር ካሜራ ይቻላል እንዴ? ታዲያ ምንድነው እንዲህ ተራርቀን እናውራ? እሺ እንደዚህ እኔ ተራርቆ ማውራት አልፈልግም። እንዴ ዳዳ ብለህ ልታወራኝ ያጥፊ ያላረካሽም ስነጥራደ በገንዘብ የሆነ ነገር ለታሪክ አይቻልም የሚባልበት ነገር አለ። እኔ እሺ ወደ ካሜራ ይዤ መጣሁ። ዛሬ ቤተሰቦችን ይዤ መጣሁ። እንደ ነገር ተናግሬ ይችላል ጃኒና ቅድም ምን ያህል እንደምትረዳኝ ምናምን እየነገርኳቸው ነበረ። ማለት ሚስጥሬንም ኤቭሪቲንግ ካንተ ጋር እንደማወራ ምናምን እየነገርኳቸው። እሺ አትቀልዳሽ ነው የምመስለው እኮ ያወራሽ። እሺ እየሰማሁሽ ነው። እሺ እና እንደምትረዳኝ ምናምን ከማንም በላይ ልክ እንደ ሴት ጓደኛ ሆነክ ምናምን እንደምትረዳኝ እንደምትንከባከበኝ ምናምን እያወራሁኝ ነበረ። ቀልድ ነው። ያው ብንቀላለድም ብንሳሳቅ ምናምን ቤተሰቦች ልትሞት ነው እንዴ? እሺ ማን አነቃሽ ባክሽ? እንደዛ እንደሆነ እሺ አቀልዳ ያወራኝ። ኦኬ እሺ። እና እንደዛ እንደሆነ እየነገርኳቸው ነበረ። እሺ። እና አሁን ደግሞ ያው ያ ነገር አደገና ላንተ ያለኝ ነገር ያው ተቀየረ። እንዳጨርሽ ያዣ ስትጠጭባት ነው የሚያምረው። ይሄ እስቲ እቺን ሻት ጠጭባት። ይሄን ነገር ማምነው ቤተሰቦች በአንድ እግሯ መቆም ከቻለች ነው። ተነስተሽ በአንድ እግርሽ እኔ አይደለም የጠጣሁት እኮ አንተ ነህ። ይለይልን። ተነስተሽ ቆይ። እኔ መሽተት ትቼ ነው። እስቲ ተነሽ በአንድ እግርሽ ቆይ። እኔ መቼ ጠጥቼ ነው? ቆሜ በአንድ እግርሽ እስቲ ሰው ያየኝ ወይ እኮ በአንድ እግርሽ ቆይ። ኧረ ቆመች። ኧረ ወንዱ እስቲ ዘለል ባይ። እስቲ አሁንም በአንድ እግርሽ ቆይ። በዛኛው እግር አያችሁ ቤተሰቦች ሰክራለች ማለት ነው። እንዴ በአንድ እግርሽ ቆሚ ሲባል ሰካራም ሰው እሺ ብሎ ተነስቶ ሲቆም ሰክሯል ማለት ነው። አንተ እኮ ነው ተጣውኔ ሳጠጣ በምን ነው መሰክረው? እሺ አሁን እያወራሁት ያለሁት ፍቀታል አላ አይጣገብም። እሺ እኔ እየቀለድኩ አይደለም። ጉሮሮዬ ላይ እንደቆምሽ ነው። እሺ ማምነው ታይ። ይሄ በጣም የሚያጣላ ነገር ነው። እሺ እኔ ያልቀለድኩኝ ነው። አሁን
አላስጨረስከኝ እንዳንተ ያለኝ ነገር አሁን ተቀይሯልና እንደሞድ እና እንዳንተ ስሜት እንዳለኝ ጓደኝነታችን እንዲያድግ እንደፈለኩኝ እንድታቀብ ይሄን በጣም ያሳፈርሽ ላስብበት አንተ ሲነገር አይገባም እንዴ ቀፍ ቀድና ቁም ነገር ላይ ይሳፈጥ በቃ የምር ነው ቤተሰቦች ምንድን ነው የሆነ የልዩ በዓል በሐዋሳና በሐዋሳ ዙሪያ ያላቸው ኦርቶዶክሳውያን ሐዋሳ መድኃኔዓለም ቤተክርስቲያን የምትገኙ የሐዋሳ ደብረ ምጥማቅ መድኃኔዓለም ቤተክርስቲያን ጥሪውን ጓደኝነት ላይ ያልፈልጋል ሰው ይዛው ላይ ምንድን ነው አሁን የፈለግሽው እንጂ በቃ ማለት ጓደኝነታችን ሰው ሐዋሳ መድኃኔዓለም ቤተክርስቲያን የምትገኙ ጥሩ ነገር አለኝ እና አብረኸኝ እንድትሆን ታድጋለህ። ያለፈው አልፏል ሁሉም ነገር። እኔ ስጀምር ከበፊትም ለአንተ ጥሩ ነገር ነበረኝ፣ ግን ያው በማሪ የተፈጠሩ ነገሮች ነበሩ ምናምን ሰው እነዛ ነገሮች ደግሞ አይሆንም። ድሮም ያው ካንተ ጋር ነው መሆን የነበረው። የኔን ጓደኞች አግኝተሻቸው ነበር? እንዴት? እኔም ዛሬ ጠራሁሽ እኮ ላንቺ ያለኝ ስሜት ልንገርሽ እና ይሄን ካንቺ በመስማቴ እውነት በጣም ነው ቤተሰቡ ደስ ያለኝ እና እኔም ላንቺ ስሜት አለኝ ካንቺ ወጥቶ በማግኘቴ እውነት በጣም ነው ደስ ያለኝ። ኧረ እኔ እየቀለድኩ ነው። ቀለድሽ ነው? እኛም ቀልደን ነው ቤተሰቦች። ይሄ ሁሉ ድራፍት ነው ጠጥቻለሁ። ፕራንክ ልታረገኝ እንደምትመጣ አይ ኖ ሶ ቀድሜ ፕራንክ ላርጋት ብዬ ነው መጀመሪያ የጠበቅኩት። እኔ ካንተ ጋር ፕራንክ ማለት ደራረገው ለዚህ በጣም ፕራንክ የምታረጊኝ ይታን ምን ማጥቶ ነው አንተ? እኔ እኮድሻለሁ የሆነስ በጣም የሆነስ በጣም ፕራንክ ታረጋለሽ ማለት ነው። የእውነት እንደዚህ እንደምትመጣ በጣም ስለገባኝ ቤተሰቦች እናንተም እያላችኋት ስለነበረ በፕራንክ እንደምትመጣ እርግጠኛ ነበር። አንዳንድ ሰው እኮ ዝም ብሎ የሚሸወዳል። በእናትህ ኔቫ ኤቫ አየሁ ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ አሁንማ ምን ልልሽ ዝም ብዬ ልውደድሽ ደስ ደስ አለኝ ደስ 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 እንደኔ በሆነ ፍቅሯ እያልኩኝ ልቤን ሳስጨንቅ አረግሽኝ በሐሴት ትልቅልቅ የአብሮነት ሕጉ በጊዜያት ከዓይን አልፎ ልቤን ሲላመድ እንዲህ ነው ለካ